ሁለት መረጃዎችን ይዘናል። በከባዱና አደገኛው ሰልፍ ጀምረን በአስገራሚው የኢራን አሜሪካ ግራ አጋቢ ተኩስና የሰላም ጉዳይ የምንላችሁ ይኖራል። በቅድሚያ በምድር አንቀጥቅጡ ሰልፍ እንጀምር። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ነውጠኛው ሰልፍ ከሰዓታት በኋላ ሚሊዮኖች ስጋት ውስጥ ወድቀዋል። በርካቶች መኖሪያ ቤታቸውን በመዝጋት ለደህንነታችን የተሻለ ነው ብለው ባሰቡበት ቦታ ተደብቀዋል። ከሰዓታት በኋላ ይጀመራል ተብሎ በሚጠበቀው ከባድ የተቃውሞ ሰልፍ ጉዳይ የኢትዮጵያውያን ስጋትም ንሯል። የነገው ሰልፍ ከባድ ውጥረትን አሳድሯል። መንግስት በቻልኩት መጠን ከፍ ያለ የጸጥታ ኃይልን አዘጋጅቻለሁ እያለ ነው። ይህ እየሆነ ያለው በአፍሪካዊቷ ደቡብ አፍሪካ ነው። ስደተኞች እስከ ነገ ማለትም ጁን 30 ማለትም በኢትዮጵያ አቆጣጠር እስከ ሰኔ 23 ዕለተ ማክሰኞ ድረስ ሀገራችንን ለቀው መውጣት አለባቸው ያሉ ቡድኖች ከባድ ምድር አንቀጥቅጥ ያሉት ሰልፍ ጠርተዋል። ከፍተኛ ቁጥር ያላቸው ኢትዮጵያውያን በደቡብ አፍሪካውያን ያሉ በመሆኑ የብዙዎችም ስጋት ሆኗል። There will be no other South African that will be unalived there. Another Tsonga person that will be unalived there. We are saying enough is enough. በዚህ ጉዳይ በደቡብ አፍሪካ የኢትዮጵያ ኤምባሲ በብርቱ ተጠንቀቁ፣ እርስ በርሳችሁ መረጃን ተለዋውጡ በማለት የማሳሰቢያ መግለጫን አውጥቷል። ይኸው ቀን ከመድረሱ በፊት በርካታ አፍሪካውያን ስደተኞች ደቡብ አፍሪካን ጥለው እየወጡ ነው። አውቶቡስ መናኸሪያዎች ተጨናንቀዋል። In Durban, Malawian migrants wait for transport home, while hundreds of Zimbabweans camp outside the consulate in Cape Town, hoping to secure a place on evacuation buses. የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ አማካይነት በኢትዮጵያ የደቡብ አፍሪካን አምባሳደር ጠርቶ ያወያየበት ሁኔታ ነበር። ወደዚያ ያመራ ልዑካን ቡድንም ነበር። ከነዚህ ሁሉ እንቅስቃሴዎች በኋላ ከዚሁ ከባድ ሰልፍ በፊት ምን አይነት ውሳኔ ላይ የተደረሰ በሚለው ጉዳይ ግን የተብራራ መረጃ የለም። ጋና የተወሰኑ ዜጎቿን ከደቡብ አፍሪካ እንዲወጡ አድርጋለች። በርካቶች ሞታችንን በደቡብ አፍሪካ ያደርገው የትም አንሄድም ብለዋል። የነገው ምድር አንቀጥቅጥ ሰልፍን የተባለው ጸረ ስደተኞች እንቅስቃሴ እጅግ ከባድ ነው እየተባለም ይገኛል። ደቡብ አፍሪካ 63 ሚሊዮን የሚሆን ጠቅላላ ህዝብ አላት። ከ2.3 እስከ 3 ሚሊዮን የሚሆኑ የተለያዩ ሀገራት ስደተኞች የሚኖሩባት ሀገር ናት። ስደተኞቹን ዶክመንትድ ኤንድ አንዶክመንትድ በማለት ለሁለት ይከፍሏቸዋል። ህጋዊ መኖሪያ ሰነዶች ያሏቸውና የሌላቸው እንደማለት ነው። ብዙዎቹ በደቡብ አፍሪካ ኑሯቸውን ያደረጉ አፍሪካውያን በጊዜ ሂደት ህጋዊ የሚባለውን መኖሪያ አግኝተዋል። ህጋዊ መኖሪያ ሰነዱን ያላገኙና ገና በሂደት ላይ ያሉ በርካቶች ናቸው። ያም ሆኖ አሁን ስጋት ላይ ያሉት ህጋዊ መኖሪያ ሰነድ ያላቸው እንደዚሁም የሌላቸውም ጭምር ናቸው። ይህ በተለየ ሁኔታ አፍሪካውያን ስደተኞች ላይ ያነጣጠረው ሀገራችንን ለቀው ይውጡልን ዘመቻ የሚመራው የማፊያ አይነት ባህሪ ባላቸው ኃይሎች ነው። ሰልፍ ሲወጡ ህጋዊ ሰላማዊ ሰልፍን መርህ የማይከተሉ ስለታማ ነገሮችን፣ ቆመጥን፣ ገጀራንና የመሳሰሉትን የጥቃት መሳሪያዎችን ይዘው ሰልፍ የሚወጡ ናቸው። ይህ ብቻ ሳይሆን የስደተኞችን ሀብት ዝርፊያን የሚያከናውኑ፣ ስደተኞችን አድን የሚገሉና በዚህም እዚህ ግባ የሚባል ተጠያቂነትም ያልታየባቸው ሰዎች አሁን ደግሞ በሌላ አቅጣጫ የሰልፍ አደራጅና መሪ ሆነው ብቅ ብለዋል። ሁኔታው ለደቡብ አፍሪካ መንግስት ሳይቀር ከባድ የደህንነት ስጋትን ደቅኗል። ነገሮች ከቁጥጥር ውጭ ሊወጡ ይችላሉ። ለደቡብ አፍሪካም እንደ ሀገር ሌላ ቀውስ ውስጥ ሊከታት ይችላልም እየተባለ ነው። የሀገሪቱ ፖሊስ በየአቅጣጫው የጥበቃ አቅሙን ያጠናከረ መሆኑም እየተነገረ ነው። በርካታ አፍሪካውያን ስደተኞች የሚሰሩባቸውን ሱቆች ዘግተውና ከመኖሪያዎቻቸውም ጭምር በመውጣት ወደ መጠለያ ጣቢያዎች እስከ መግባት ደርሰዋል። በየሱቃቸውና መኖሪያ ቤታቸው የሚደርሰው መገለልና ጥቃት እንደዚሁም ስጋትን የመፍጠር ሁኔታዎች የስደተኞችን የመኖር ዋስትና በከፍተኛ ደረጃ አደጋ ላይ ጣለ መሆኑ እየተነገረ ነው። በራሳቸው በደቡብ አፍሪካውያኑ በጥላቻ መልክ የሚተላለፉት ጸረ ስደተኞች የማህበራዊ ሚዲያ ቅስቀሳዎችም ሁኔታውን እያባባሱት ነው። በእንደዚህ አይነቶቹ አደገኛ ቅስቀሳዎች በኩል የደቡብ አፍሪካ መንግስት እያሳየ ያለው ቁጥጥር እጅግ ደካማ ነው። በአንዳንዶቹ ሁኔታዎች እንደውም የሀገሪቱ መንግስት በዝምታው ተባባሪ መሆኑንም እያሳየ ነው የሚሉ ወቀሳዎችም ጭምር እየተሰነዘሩበት ይገኛሉ።
እስካሁን ባለው ሁኔታ የሀገሪቱ መንግስት ሁኔታዎችን ለመቆጣጠርና መልክ ለማስያዝ ያለው ፍላጎት እዚህ ግባ የሚባል ሆኖ አልታየም። ይህንን ሰልፍ የጠሩት ከ20 ያላነሱ የጸረ ስደተኛ አቋም ያላቸው ድርጅቶች መሆናቸው ታውቋል። በጋራ የተጠራ የተቃውሞ ሰልፍ ነው። ከሰልፉ በፊት በከፍተኛ በተጋጋለ ጥላቻ የማህበራዊ ዘመቻ ጋር በተያያዘ ግን እነዚሁ ሰልፍ ጠሪ አካላት ያን ያህል በአሳሳቢነት ተረጋጉ የሚል መልእክትን ሲያስተላልፉ እየታዩ አይደለም። ሰልፉን ተከትሎ በዕለቱ በስደተኞች ላይ ጥቃት ሊፈጸም ይችላል፣ እንደዚሁም የንብረት ዝርፊያ ሳይቀር የሚፈጠርበት አጋጣሚም ሰፊ ነው የሚሉ የስጋት ማስጠንቀቂያዎች ከወዲሁ እየተሰጡ ይገኛሉ። በደቡብ አፍሪካ የኢትዮጵያ ኤምባሲ በዚያው በደቡብ አፍሪካ ያሉ ኢትዮጵያውያን ከሰሞኑ ብርቱ ጥንቃቄ እንዲያደርጉና አሁን ያሉትን ሁኔታዎች በቅርበት እንዲከታተሉ ማሳሰቢያውን ሰጥቷል። ሁኔታው ከጅምሮ ያላማራት ጋና ወደ ሀገራቸው ለመመለስ ፈቃደኛ ሆነ የተወሰኑ ዜጎቿን እንዲመለሱ አድርጋለች። ከደቡብ አፍሪካ ጋር ድንበር የሚጋሩት እንደ ዚምባብዌና ሞዛምቢክ ያሉ ሀገራት ዜጎች ደግሞ የተሰጠው ቀነ ገደብ ሊጠናቀቅ ሰዓታት በቀሩበት ሁኔታ በርካታ የአውቶቡስ ትራንስፖርቶችን ተጠቅመው ሀገራቸው እየገቡ ያለበት ሁኔታ እየታየ ነው። ማላዊ ከደቡብ አፍሪካ በድንበር ባትጋራም የደቡብ አፍሪካ ቀጠና ሀገር በመሆኗ ዜጎቿ ሌላ ሶስተኛ ሀገርን በአውቶቡስ አቋርጠው ሀገራቸው ለመግባት የደቡብ አፍሪካ አውቶቡስ ተራዎችን አጨናንቀው ታይተዋል። In Durban, Malawian migrants wait for transport home, while hundreds of Zimbabweans camp outside the consulate in Cape Town, hoping to secure a place on evacuation buses. ከደቡብ አፍሪካ የራቀ ሀገር ያላቸው ስደተኞች ወደ ሀገራቸው መመለስ ከፈለጉ ያላቸው አማራጭ በአውሮፕላን መጓዝ ነው። አሁን ባለው የሰልፍ ጥሪ ሌላም አንድ ተጨማሪ ስጋትም አለ። ይሄኛው ስጋት ደግሞ በዕለቱ በሰልፈኛውና በፖሊስ መካከል ከባድ ግብግብ ሊፈጠር ይችላል፣ ነገሮች ከፖሊስ ቁጥጥር ውጭም ሊወጡ ይችላሉ የሚለው ነው። አንዳንዶች መንግስት የሀገሪቱን መከላከያ ዝግጁ ማድረግ አለበት እያሉም ይገኛሉ። በዚህ ጉዳይ ደቡብ አፍሪካ መከላከያ ሚኒስትር አንጌ ሞቴሽካጋ በጋዜጠኞች በኩል ጥያቄ ቀርቦላቸውም ነበር። አንጌ ሞቴሽካጋ በሰጡት ምላሽም አሁን ባለው ሁኔታ ሰልፉ ሰላማዊ በሆነ መልኩና ኃላፊነት በተሞላበት አኳኋን ይሄዳል የሚል እምነት ያላቸው መሆኑን አመልክተው መንግስት መከላከያውን ዝግጁ ማድረግ አለበት በሚለው ጉዳይ ግን ብዙም ያላሳመናቸው መሆኑን ሲናገሩም ተደምጠዋል። And that should be peaceful. So my assumption is that it's going to be peaceful, that they're going to be very responsible and not call on the air of the police. በዚህ ጉዳይን ካልናችሁ አንድ ጊዜ ተጣላን ሌላ ጊዜ ደግሞ ሰላም አወረድን ስለሚሉት አስገራሚ አሜሪካና ኢራን ዕለታዊ መረጃም አንድን በላችሁ። ኢራን ሆርሙዝ ላይ ወጥራ በመያዝ እኔ ካሰመርኩት የመርከቦች የጉዞ መስመር ውጪ እንቅስቃሴ የለም እያለች ነው። ከዚሁ መስመር ውጪ ለመሄድ በሞከሩት መርከቦች ላይም ተኩሳለች። እንዴት ያለችው አሜሪካም ኢራን ላይ ተኩሳለች። ተተኩሶብኝማ ዝም አልልም ያለችው ኢራንም በባህሬንና ኩዌት ባሉ የአሜሪካ ወታደራዊ ተቋማት ላይ ድሮን ጥቃቶችን አድርሳለች። እንዲህ እያለ የተኩስ ልውውጡ እንደቀጠለ ነው። አሁን ደግሞ ላለመታኮስ ተስማማን እያሉ ነው። ነገሩ ግራ አጋቢ ሆኗል። ኢራን ያለ ሆርሙዝ ምንም ማለት አይደለችም። ነገሩ ሳይደግስ አይጣላም እንደሚባለው ይመስላል። ኢራን በአሜሪካና እስራኤል እንደዚሁም በሌሎች የአሜሪካ አጋር በሆኑ ምዕራባውያን ሀገራት የተገፋችና የተገለለች ብትሆንም ያለችበት የሆርሙዝ ወሽመጥ ጂኦግራፊ አቀማመጥ በጠላትነት ብትፈረጅም በሌላ አቅጣጫ ደግሞ ተፈላጊ ሀገር እንድትሆንም አድርጓታል። ኢራንን የጠላት ተፈላጊ ያደረጋት በሆርሙዝ ወሽመጥ ላይ የምትገኝ ሀገር መሆኗ ብቻም አይደለም። ሆርሙዝን ይዞ የዓለማችንን ሀያል የሆነችውን አሜሪካንን ጭምር የሚገዳደር አቅም ያላት ሀገር በመሆኗም ጭምር ሆርሙዝን መደራደሪያ እንድታደርግ አድርጓታል። ኢራን በዚህ ጦርነትና ድርድር ውስጥ ጥቅሜ ተነክቷል ብላ ባሰበችባቸው ጊዜያት ሁሉ እየደጋገመች ሆርሙዝን ዘግታለች። ደስ ሲላትም ከፍቼዋለሁም ስትል ከርማለች። ትራምፕም ሆርሙዝ ሲዘጋ ሲከፋቸውና ሲዝቱ፣ አንዳንድ ጊዜም ሲተኩሱ፣ እንደዚሁም ሆርሙዝ ሲከፈት ደግሞ ደስ ሲላቸው አሁን ያሉበት ደረጃ ደርሰዋል። ኢራን የትራምፕን የስሜት ከፍታና ዝቅታ ወዲያና ወዲህ የምታላጋው ሆርሙዝን በመዝጋትና በመክፈት ነው። እንዲህና እንዲያ ያለ ቀናት አልፈው ሳምንታት ነጉደው በወራት ተተክተው ዓመት የሚባለውን የጊዜ አቆጣጠር ለመድፈን ጊዜው እየገሰገሰ ነው። ትራምፕ ኢራንን ሲነካኩ ሆርሙዝን ዘግታ ጂኦፖለቲካውን በበላይነት ትቆጣጠረዋለች የሚለው የተጠናከረ ግምት አልነበራቸው። ግምት ቢኖርም የሳሳ ግምት እንጂ አሁን ባለው ደረጃ ኢራን ፍጹም ቀጠና የበላይነቷን በማስጠበቅ በዚህ ደረጃ ሆርሙዝን ቁልፍ የያዘች እስክትመስል ድረስ የመክፈት መዝጋቱን ሚና ትጫወታለች የሚለው ሳቤ እዚህ ገባ የሚባል አልነበረም። ሆርሙዝ ለቀሪው ዓለም ብቻ ሳይሆን ለአሜሪካ ኢኮኖሚም ወሳኝ ነው። ሆርሙዝ የዓለማችን 20% ነዳጅ መተላለፊያ ወሽመጥ ነው። ቁልፉ ነጥብ ያለውም እዚህ ጋር ነው። ሆርሙዝ ላይ መገራገጭ ሲፈጠር የዓለም ነዳጅ ዋጋ ሽቅብ ይወጣል። የነዳጅ ዋጋው መናር አሜሪካንን ጭምር ይመለከታል። ከነዳጅ መጨመር ጋር በተያያዘ በዚህ የኢራን ጦርነት እያንዳንዱ አሜሪካዊ ዋጋ ከፍሏል።
ሆርሙዝ ተከፈተ ሲባል ደግሞ የነዳጅ ዋጋ ቅድመ ጦርነት ወደ ነበረበት $70 ደረጃ ዝቅ ብሏል። ጦርነቱ ከመከሰቱ በፊት አንድ በርሜል ነዳጅ $70 ውስጥ የነበረ ሲሆን በጦርነቱ ወቅት ደግሞ በበርሜል እስከ $110 እና ከዚያም በላይ እስከ መፈንጠር ደርሶም ነበር። አሁን ቅድመ ጦርነት ወደ ነበረበት ቢመለስም የአሜሪካ ኢራን የሰላም ስምምነት ተመልሶ የጦርነት አዝማሚያን በማሳየቱ ዓለም አቀፍ የነዳጅ ዋጋ መቀነስ አስተማማኝ ነው ተብሎ ሊወሰድ የሚችል አልሆነም። አሁን አሜሪካ ኢራን ላይ እየተኮሰች ነው። ኢራንም በመካከለኛው ምስራቅ ባሉ የአሜሪካ ወታደራዊ ቤዞች ላይ ጥቃቷን እየሰነዘረች ቀጥላለች። ጥያቄው ይህ ሁኔታ በትራምፕ አስተዳደር ውስጥና በራሷ በአሜሪካ ላይ ምን አይነት አሉታዊ ተጽዕኖ ሊያስከትል ይችላል የሚለው ነው። የነዳጅ ውድነት የእያንዳንዱን አሜሪካዊ ክስ የሚዳብስ ከሆነ የትራምፕና የፓርቲያቸው ህዝባዊ ተፈላጊነት በእጅጉ የሚወርድ ይሆናል። በእርግጥ ትራምፕ አሁን ሁለተኛ የፕሬዝዳንትነት ጊዜያቸው በመሆኑና ከዚህ በኋላ ዳግም በፕሬዝዳንትነት መወዳደር ስለማይችሉ በሚመሩት ህዝብ ተወደዱም ተጠሉም የሚያመጣው ለውጥ የለም። ሆኖም ፓርቲያቸው ሪፐብሊካን ቀጣይ ነው። ዴሞክራትስ የሚባሉ ብርቱ ተቀናቃኞች አሉት። የአሜሪካ ህዝብ ቅያሜ ውጤቱ በምርጫ ካርድ መቅጣት ነው። የዛሬ 4 እና 5 ወር በኢትዮጵያ ጥቅምት ወር መጨረሻ ወይም በፈረንጆቹ ኖቬምበር ወር መግቢያ ላይ የአሜሪካ ምክር ቤቶች ምርጫ ይካሄዳል። ትራምፕ ባካሄዱት ያልተጠና ጦርነት አሜሪካውያንን ካስከፈሉት ዋጋ ጋር በተያያዘ የእሳቸው ፓርቲ የሆነው ሪፐብሊካን ለምክር ቤት አባልነት የሚያቀርባቸው እጩዎች ይቀናቸዋል ተብሎ አይታሰብም። ሌላው ቀርቶ አሁን ባለው ሁኔታ በርካታ አሜሪካውያን ትራምፕን በመምረጣቸው የተጸጸቱ መሆኑን የህዝብ አስተያየት ሪፖርቶች እያመለከቱ ነው። በዚሁ ከወራት በኋላ በሚካሄደው ሀገር አቀፍ የምክር ቤቶች ምርጫ ዲሞክራቶች አሸንፈው የስቴትና የኮንግረሱን ወንበሮች ተቆጣጠሯቸው ማለት በሌላ አነጋገር የትራምፕ አስተዳደርና የእሳቸው ስልጣን በብርቱ ተገደበ ማለት ነው። አሁን ባለው ሁኔታ ምክር ቤቶች በሪፐብሊካን የበላይነት የተያዙ በመሆናቸው ትራምፕ ወደ ምክር ቤት የሚልኳቸው ህጎች ያለምንም ውጣ ውረድ እየጸደቁ ነው። ዴሞክራቶች ምክር ቤቶቹን በአብላጫው ወንበር ከተረከቡ ግን የነበረው አይቀጥልም። ትራምፕ የማድረግ የስልጣን ጉልበታቸው ይገደባል። ለዚህ የፓርቲ ሽንፈት ይዳርጋቸዋል ተብሎ የሚጠበቀው ደግሞ በሀገሪቱና በዜጎቿ ላይ ከባድ ኪሳራን አድርሷል የሚባለው የኢራን ጦርነት ነው። ለዚያም ነው ትራምፕ $100 ቢሊዮን የከሰከሱበትን ጦርነት በመጨረሻም በቃ በድርድር እንጨርሰው በማለት ኢራንን ወደ መለመንና ማግባባት የገቡት።